የኢትዮጵያ ባንኮችና የፋይናንስ አብዮት። ኪሶ ውስጥ ያለው ብር ምን ሊሆን ነው? ሰላም የቻናላችን ቤተሰቦች፣ ዛሬ የምነግራችሁ ስለ ሰማይና ምድር መገለባበጥ ሳይሆን በኢትዮጵያ የኢኮኖሚ ሰማይ ስር ስለተከሰተው ትልቅ የመሬት መንቀጥቀጥ ነው። ለ50 ዓመታት ተቆልፎ የነበረው የፋይናንስ በር ዛሬ ተሰብሯል። የውጭ ባንኮች መጣንላችሁ ያሉ ነው። ዛሬ እንደ አንድ ኢኮኖሚ ባለሙያ ሳይሆን እንደ አንድ አብሮ አደግ ጓደኛችሁ ሆኜ ጥቅምና ጉዳቱን ቁልጭ አድርጌ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ የምስራች የዛሬ ዓመት ሚሊዮነር ሊያደርጋችሁ ይችላል። 1. የውጭ ባንኮች ስራ መጀመር። በታህሳስ 2017 ዓ.ም በፈረንጆች አቆጣጠር ዲሴምበር 2024 በወጣው አዋጅ ቁጥር 1360 ላይ መሰረት በማድረግ የውጭ ባንኮች በኢትዮጵያ እንዲሰሩ በሩ ተከፍቶላቸዋል። ማን ቀደመ? የደቡብ አፍሪካው ግዙፉ ባንክ ስታንዳርድ ባንክ ፍቃዱን ይዞ ድቅን ብሏል። 2. የኬንያዎቹ ኬሲቢ እና ኢኩዊቲ ባንክ ደግሞ እኛም አለን እያሉ ነው። ጥቅሙን በጥቂቱ ልጥቀስ። ውድድር ይመጣል፣ አገልግሎት ይዘምናል፣ ለቢዝነሶ ብድር ማግኘት እንደ ድሮ አያስጨንቅም ማለት ነው። ስጋቱን በጥቂቱ ዝሆን ሲጣላ ሳሩ ይጎዳል እንደሚባለው በሀገራችን እንደሚባለው አባባል የእኛ የሀገር ውስጥ ባንኮች ከእነዚህ ዓለም አቀፍ ግዙፍ ባንኮች ጋር መፎካከር አቅቷቸው ከገበያው እንዳይወጡ ስጋት አለ። 2. የብር መንሳፈፍ። ከሐምሌ 2016 ጁላይ 2024 በፈረንጆች ጀምሮ ብራችን በገበያው እንዲወሰን ተለቆ ነበር። ሁኔታው ዶላር አሁን ከ150 ብር በላይ ሆኗል። ይህ ማለት ከውጭ የሚመጣ ዕቃ ሁሉ ዋጋው እሳት ሆኗል ማለት ነው። እንደ አንድ ባለሙያ ትንተና ጥቅሙ ግን የውጭ ንግዳችንን ኤክስፖርት ማለት ነው በ118% አሳድጎታል። በጥቁር ገበያ ተለጥፎ የነበረው ኢኮኖሚ አሁን ወደ ባንክ እየተመለሰ ነው። ግን ደግሞ የኑሮ ውድነቱ ተራው ዜጋ እየፈተነው መሆኑ መዘንጋት የለብንም። 3. የቁጠባ ወለድ ነፃነት። ባንኮች ይለምኑታል። ከዚህ በፊት ባንክ ገንዘብ ሲያስቀምጡ ወለዱን የሚወስነው ብሔራዊ ባንክ ነበር። 7% ይባል ነበረ። አሁን ግን ይሄ ገደብ ተነስቷል። ባንኮች ደንበኛ ለማግኘት ሲሉ እባካችሁ እኛ ጋር አስቀምጡ፣ የተሻለ ወለድ እንሰጣለን ብለው ሊለምኑት ይችላሉ። የወለድ መጠኑ አሁን በእርሶና በባንኮች ድርድር ይወሰናል። 4. እንደ አንድ ሲኒየር ባንከርና ባለሙያ ልንገራችሁ ጥቅምና ስጋቱን። ሁሉንም ነገር በበጎ ብቻ ማየት የለብንም። እንደ አንድ ባለሙያ ጥቂት ቀይ መብራቶችን ላሳያችሁ። ስጋት 1. በአገሪቱ ካለው ጠቅላላ ብድር ውስጥ 74% የሚሆነው በ0.5 ተበዳሪዎች እጅ ነው። ይህ ማለት ጥቂቶች የበለጸጉ ብዙዎች ግን ብድር እያጡ ነው ማለት ነው። 2. ግብርና የአገሪቷ ጀርባ ቢሆንም የሚያገኘው ብድር ከ7% አይበልጥም። ይህ ሁኔታ ካልተቀየረ የኑሮ ውድነቱ መቀነስ ከባድ ይሆናል። በስተመጨረሻ ትልቁ የምስራች አክሲዮን በኪሶ። አሁን ደግሞ ወደ ጠበቃችሁ ትልቁ የምስራች እንለፍ። ታህሳስ 2 ቀን 2017 ጃንዋሪ 10 በፈረንጆች 2025 ማለት ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የአክሲዮን ገበያ ኢሴክስ በይፋ ተከፍቶ ነበር። ምን ያተርፉበታል? እንደ ወጋገን፣ ገዳ እና ዳሽን ያሉ ባንኮች አክሲዮናቸውን እያቀረቡ ነው። ትልቁ የምስራች ደግሞ ኢትዮ ቴሌኮም 10% ድርሻውን ለህዝቡ አቅርቦ ነበር። እንዴት? ናዊዌይ ቀደም ሲል ማይ ኢሴክስ ማርሊን የተባለ መተግበሪያን በስልኮ በመጫን በቀጥታ
አክሲዮን መግዛት ይችላል። የያዙትን ሀብት ደግሞ በቲስጋ ፖርታል በኩል መከታተል ይቻላል። ጠቃሚ መረጃ። አሁን አክሲዮን መግዛት ለሀብታሞች ብቻ አይደለም። በቴሌብር አማካኝነት በጥቂት ሺህ ብሮች የኢትዮጵያ ቴሌኮም ባለቤት መሆን ትችላላችሁ። እንግዲያውስ ተመልካቾቻችን የኢትዮጵያ የፋይናንስ ዘርፍ አዲስ ምዕራፍ ተከፍቷል። እድሉም ስጋቱም አብሮ አለ። መረጃው ያለው ግን ሁል ጊዜ ያሸንፋል። ይህ ዝግጅት ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ የትኛው አክሲዮን አዋጭ እንደሆነ እንድዘግብላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። እስከዚያው በሀብትና በጤና ቆዩልኝ። ቻው። ይሄ ማለዳ ፖድካስት ነው።